Hi, honey. Hi. Dime. ሰላም አለልኝ። ቆየሁብህ በጣም ምንድን ነው የሚያፍነከነክሽ? ቆይ እነግርሃለሁ። ምንም የምትነግሪኝ ነገር የለም። አሁን ዛሬ ማውራሽ ነገር አለ። ቆይ መጀመሪያ እኔ ነኝ የማወራው። ኖ እኔ ያለ የጠራሁሽ ሀኒ ቆይ ዛሬ እኔ ነኝ የምጀምረው። ምንድን ነው የምትጀምሪው? ዝግጁ ነህ? ቆይ ምን ልልሽ የፈለኩሽ እኮ ልነግርሽ ነው። ቆይ ታገሰኝ፣ የማሳይ ነገር አለኝ። ዝግጁ ነህ? እኔ እኮ ነው የቀጠርኩሽ። ሀኒ ዛሬ ለኔ ድል ስጠኝና አንድ ነገር ላሳይ። ዝግጁ ነህ? ምንድን ነው? ምንም የምታሳይኝ ነገር የለም። አንቺ ያምሻል እንዴ? ምነው ሀኒ ስምህን እኮ ነው የተነቀስኩት። አልወደድከውም? ምኑን ነው የምወደው? ታሜ ማለት ነበረብኝ እንዴ? ሲጀመር እስከ ማለት ላይ እስካያቴ ነው እንደምጽፍ ሀኒ ሙሉ ስምህን ጠራ ፈልጌ አልነበረም፣ ግን ደግሞ ወደፊት ልጆቻችን ሲጠይቁ የዳዲ ስም ያላቸው ስለፈለኩ ነው። እሺ ችኩልነትሽ ህፃንነትሽ ነው በጣም የሚያስጠላኝ። ለማንኛውም ይልሽ እንዳበቃ ልነግርሽ ነው የመጣሁት። ምን ነው ያበቃው ሀኒ? I'm sorry እንትን ጌታዬ ጨምሪበት። እሺ ሰላም ነው አባት? ጌታዬ ጨምርልኝ። ጌታዬ ሳይሆን አምላኬ ይሻላል፣ ግን ብቻ ጨምርልኝ። ክላሲካልም ቢሆን ጨምር። ቤተሰቦቻችን እኔ የሆንኩትን እንዳትሆኑ ይሄን ፕሮግራም ማየት አለባችሁ። ከመወሰናችሁ በፊት እንደኔ ጉድ ከመሆናችሁ በፊት ገብታችሁ አሁን ምን እንደሚለን መስማት አለብን። እኔም ጌታዬን አስጨምራለሁ፣ አምላኬን አስጨምራለሁ። እናንተ ደግሞ መርፌዎቹና ቀለሞቹ ስራ ከመጀመራቸው በፊት እናንተ ታቱ መስራት ከመወሰናችሁ በፊት ማወቅ ያለባችሁን ነገር አብረን እንሰማለን። ኑ እንግባ። ፓፒ አሁን ከጉድ ታወጣኛለህ። አምላኬን ይሁን ጌታዬንም ይሁን ምንም ችግር የለውም፣ ይስተካከላል። ካልፈለግሽው አሪፍ በሆነ መልኩ እዛው ላይ መጨመር እንችላለን፣ ከቨርም ማድረግ እንችላለን። ታቱ አዎ ይስተካከላል። ግን እስኪ ራስህን በደንብ አስተዋውቅልን። ፓፒ ነው ትክክለኛ ስምህ? ትክክለኛ ስሜ አብነት ዘሪሁን እባላለሁ። የስራ ስሜ ደግሞ ፓፒ ታቱ አርቲስት ነኝ። በአዲስ አበባና አዳማ ላይ ብራንቾች አሉ። ከ12 ዓመት በላይ የስራ ልምድ አለን። በዚሁ ስራ ላይ ነው ያለሁት በታቱ ላይ 12 ዓመት በላይ። በጣም አሪፍ። ስለዚህ ጀማሪዎች ከሚባሉት ውስጥ አንዱ ነህ ማለት ነው። ታቱ ኢትዮጵያ ውስጥ ይመጣል። አዎ እንደዛ ማለት ይችላል። በደንብ ግን ያው ቢፍ እንዳይመጣብኝ ጀማሪ ነኝ እኔ በሚለው ግን ያው ቀደም ካሉት ውስጥ ነኝ። ፓፒ ልበል ወይስ አብነት? የትኛው ቀለል የሚለኝ ፓፒ የሚለው ቢሆን የተሻለ ነው። እሺ ፓፒ። ስለዚህ አምኜ ነው እንግዲህ ያው በመጀመሪያ ቀን ብልካፕ አድርገናል። አሁን አምላኬንም እየጨመርክ ቢሆን ወደ ጨዋታችን እንግባ። ቤተሰቦቻችን እንደኔ ጉድ ከመሆናቸው በፊት ለመጠየቅ ነው አንተን የመጣሁት። ስራችንን እንጀምራለን። እንችላለን። እሺ እኔ ምን ፓፒ በዚህ በ12 ዓመት ቆይታ ውስጥ በጣም ብዙ የሰራው ወንዶች ነው ሴቶች ነው? ያው ትልልቅ በእንትን አይነት ነው ትልልቅ ስራ የሚሰሩት ወንዶች ናቸው። አነስ ያለ ግን በብዛት የሚመላለሱት ሴቶች ናቸው። ኦኬ። ትንንሽ ሱስ ይሆናል የሚባለውስ ነገር አንዴ መሰራት ከጀመራችሁ በኋላ ሱስ ይሆናል ታቱ በየጊዜው ነው የምትሰሩት የሚባል ነገር አለ? እኔ እንኳን ሱስ በሚለው ማለት እንደዛ ምን ነበር ሱስ ነው ይሆናል በሚለው፣ ግን አሁን ሳስበው ሱስ ሳይሆን ልምድ ወይ ደግሞ አምሮት በሚለው እንትን ቢባል። ምክንያቱም ሱስ ከሆነ ሱስ የሆነ በጣም ተደጋጋሚ የምታደርጊው ነገርና የሆነ ሰዓት ላይ ሳታደርጊው ስትቀሪ እንትን የሚልሽ ወይ ደግሞ ጠዋት ተነስቶ የሆነ ሱስ ቢኖርበት የሆነ ሰው የመጠጥ ጠዋት ተነስቶ ያን ነገር ካላገኘ የሚደብረው ወይ የሚያመው አይነት ነገር ነው። ታቱ ግን እንደዛ አይደለም፣ አምሮት ነው። የሆነ አንድ ተሰርተሽ ነገ ሌላ ከነገ ወዲያ የሆነ የሚያምርሽ ነገር እንጂ ሱስ በሚለው ብዙም እንትን አለ። እኔም እንደዛ አስብ ነበር። አሁን እኔ አምላኬን ጨምሬያለሁ። ትንሽ ቆይቼ ለሰጠኸኝ ነገር ሁሉ እያልኩኝ እመጣለሁ። እንቀጥላለን። ያው ግዴታ ነው አምጪ ስለሚልሽ አንዴ ከተሰራሽ የሆነ እንትን ይላል። ያው እንደ ሱስ ባይሆንም ግን ያምርሻል፣ አዳዲስ ታቶች ያምርሻል። እንደኔስ አይነት አጋጣሚ ገጥሟቸው የሚመጡ ሴቶች አሉ፣ ወንዶችም ሊሆን ይችላል። አጭር ጊዜ በቆየ ግንኙነት ውስጥ የፍቅረኞቻቸውን ስም ታቱ ተሰርተው ለማስቀየር አንተ ጋር የሚመጡ ሰዎች አሉ ወይ? ወይም ደግሞ አንተ የሰው ስም ለመነቀስ ሲመጡ ሰዎች ምንድን ነው የምትመክራቸው?
አዎ በደንብ አሉ። በተለይ ደግሞ ሴቶች ያው ለውሳኔም ፈጣን ስለሆኑ በአጭር ሪሌሽን የሆነ እምነት ይኖራቸውና ለመሰራት ይመጣሉ። ከ6 ወር ምናምን ያላለፈ ሪሌሽን ላይ ራሱ እኔ አልመክርም። እንደዛ ባይሆን እመርጣለሁ። ከሆነ እንኳን ትንሽ ጊዜ ሰጥተው ታቱ ከመሰራታቸው በፊት ራሱ 1 ወር 2 ወር ቢያስቡበት እንደኔ እኔ የሆነ ስም ይዘው ሲመጡ ቀጠሮ ሰጣቸዋለሁ። ደጋግሜ የሆነ ሰዓት ላይ እንዲያስቡበት ነው ጊዜ ነው የምሰጣቸው። በእርግጥ በቀጠሮ ነው የምንሰራው፣ ግን የእነሱን ደግሞ ረዘም የማድረግ ነገር እንዲያስቡበት ማለት ነው። ካልሆነ ግን ያው ሊጠፋ በሚችል መልኩ ሳይዙ ሳይሰፋ አነስ ብሎ እንዲሰሩ እንትላቸዋለሁ ማለት እሰራቸዋለሁ። ከቨር ማድረግ ስለሚቻል ቴምፖራሪ መሰራት ይቻላል። ፐርማነንትም ቢሆን ከቨር ሊሆን የሚችል ማለት ነው። አነስ ያለ ሳይዙ ነው ከቨር መሆን የሚችል እንደዛ አድርጌ እሰራቸዋለሁ። በጣም አሪፍ። ስለዚህ ፊት ለፊት ይለጠፍ እንደ ፓፒ ምኑ አስበሽበታል? አዎ እንዲህ እሱ ላይማ በጣም እንትን ማለት አለባችሁ። ሰው በዚህ ጉዳይ ላይ ምን መሰለሽ ሰው ይመጣና ብዙ ጊዜ እንደዚያን ነገር ላይ እኔም ቪዲዮዎች ሰርቻለሁ። ሰው አንድ ታቱ ከመሰራቱ በፊት ማሰብ አለበት፣ ምን መሰራት እንዳለበት፣ የት መሰራት እንዳለበት፣ ምን አይነት ቦታ ላይ ሰርች አድርጎ ጊዜ ወስዶ ማጥሩ ይሰራል፣ ማጋ አሪፍ ይሰራል። ይሄ ነገር ብሰራው ነገ አይቆጨኝም ወይ ዘጠኝ ነገር አይደለም ወይ የሚለውን ነገር አስቦበት ቢሰራ። ምክንያቱም ይመጡና እዚህ አልበም ላይ ዲዛይን ታቱ እንደምን መሰለሽ እቃ አይደለም፣ መተሽ የሆነ ፒክ የምታረጊው ነገር አይደለም። ይመጡና ታቱ ስንት ነው፣ ታቱ አለ፣ ታቱ ስንት ነው ይላሉ። እንደዛ መሆን የለበትም። መጀመሪያ አስቦበት ዲዛይን ይዘው ቢመጡ፣ እኛ እንደውም በዚህ አጋጣሚ ለመናገር ዲዛይን ይዘው የሚመጡ ሰዎች ላይ እንደውም በጣም ደስ ይለናል እና ዲስካውንትም ይኖራል በእርግጠኝነት። ምክንያቱም ያ ሰው በጣም እርግጠኛ ሆኖ ነው የሚመጣው፣ ብዙ ነገሮችን አዘጋጅቶ ነው የሚመጣው። ለእንደዚህ አይነት ሰዎች ዲስካውንት እናደርጋለን። ለሌሎች ታቱ አርቲስቶችም ይሄንን መልእክት፣ ምክንያቱም እንደዚህ አይነት ነገሮች መለመድ አለባቸው። ይመጡና ታቱ ቤት አልበም አሳይተሻቸው ወይ ደግሞ አስመርጠሻቸው ከአልበም ላይ መርጠው መሰራት የሚፈልጉ ሰዎች አሉ። የሆነ ሚኒንጉንም ሳያስቡበት ምን እንደሆነም ሳያውቁ የሚሰሩ ሰዎች አሉ። ከዚህ በፊት እንደውም ምን መሰለሽ አንዱ መቶ ዲዛይን አሳየኝ አለኝና ዲዛይን አለ ስለው አይ አሳየኝ አስመርጠኝ አለኝ። ዝም ብዬ አልበም ሰጠሁት ለማየት ያህል ስራችንን ለማየት ፈልጎ ከሆነ ብዬ። ከዛ መረጠና ይሄንን ነው የምትሰራው አለኝ። ከዛ እሺ በዚህ ዲዛይን ነው የምትሰራው ስለው ጽሁፍ ነው ስራው፣ በዚህ ዲዛይን ነው የምትሰራው ስለው አይደለም ይሄንን ነው ራሱ ነው የምትሰራው፣ ይሄንን ይወድድኩት አለኝ። እሺ ይሄ የሰው ስም ነው ያበበ ማለት የእናት ስም ነው፣ የእናቱን ስም የተሰራውና የእናት ስም አበበች ነው ስለው ኧረ አይደለም ሌላ ነው ስሟ ምናምን አለኝ። እና እንደዚህም አለ። አይ ነገሬው ከዛ በኋላ ይሄ እናቱን ስም የተሰራው አንተም የራስን ስም በዚህ ዲዛይን ከፈለክ በዚህ ዲዛይን ትሰራለህ ብዬ አስቀየርኩታል። ምንነቱንም ሳያውቁ ይሰሩ አሉ ለማለት ፈልጌ ነው። ከስም ጋር ግን ስላያያዝክልኝ ፓፒ፣ ከስም ጋር አንተ ሰጀስት ታደርጋለህ ወይም ትመክራለህ ሰዎች ስም እንዲነቀሱ? አሁን ተመስገንስ እሺ አምላክንም እንደማመስገን ነው። ሌሎች ስሞች ቢሆኑ ግን ሰዎች አይታወቅም መጨረሻቸውና ስም መነቀስን ትመክራለህ? ስም መነቀስን አልመክርም። እውነት ለመናገር ባይሆን አሪፍ ነው። ግን ያው ግዴታ ከሆነ እንዳልኩሽ ሊጠፋ በሚችል ቀለል ባለ ታቱ ወይ ደግሞ ማይታይ ቦታ ላይ ሊሸፈን የሚችል በቀላሉ ከቨር ልናደርገው የምንችለው ነገር ቢሆን የተሻለ ነው። ግን አልመክርም፣ ስም መሰራት አልመክርም። ኦኬ። ታቱ ለመደረብ ወይም ደግሞ ለመሸፈን ተብሎ የሚደረጉ ታቱዎች አሉና ታቱ ሲደጋገም ለቆዳ ምንም ችግር የለውም ወይም ደግሞ ሰዎች አለርጂክ ቢኖርባቸው እንዴት ነው ማወቅ የሚችሉት? እንደዚህ አይነት ቀለሞች የታቱ ቀለሞች ጋር ታቱ ቀለሞች አሉ። ብዙ አይነት ታቱ ቀለሞች መጀመሪያ እንጠይቃለን። ከመሰራታቸው በፊት አለርጂክ ይኖርባቸው አይኖርባቸው ጠይቀን መደረግ ያሉባቸው ጥንቃቄዎች ይኖራሉ። እነሱ መጀመሪያ ነው እንትን የምንለው አድርገን በደንብ ቆዳውን ክሊን አድርገን አጽድተን የምንሰራው ማለት ነው። በጣም አሪፍ። እዚህ ጋር ብሎኖችም ጭምር ነው የሚታዩኝ። ብሎን አይደሉም፣ ያው የታቱ ማቴሪያሎች ናቸው። እዚህ ጋር የምታየው ማሽኖች ናቸው እነኚህ። ኦኬ። በደንብ መጀመሪያ ያው በደንብ እንትን ማለት አለበት፣ መሸፈን አለበት። ያው ስቴራይል ይደረጋል፣ ግን ቢሆንም ከመስራት በፊት መሸፈን አለበት። እዚህ ጋር መርፌዎች አሉ፣ የሚቀያየሩ ናቸው። ለአንድ ሰው አንድ ነው የምንጠቀመው። ያው እንደ ስራው አይነት አንድ ሰው ላይ 4 5 ከዛም በላይ መርፌ ልትጠቀሚ ትችላለሽ። በአንድ ስራ የሚያልቁ እንትኖች በአንድ መርፌ የሚያልቁ ስራዎችም አሉ እና በጣም ጥንቃቄ ከመጀመሪያ ጀምሮ ቀለም መቀነሻ አለ። እያንዳንዱ ነገር ለአንድ ሰው አንድ የምንጠቀማቸው ናቸው፣ ከማሽን ውጪ ማለት ነው። ለጤናም ግዴታም ስለሆነ በጣም አሪፍ። ስለዚህ ሴቶችና ወንዶች እንግዲህ ፕሮፖርሽናቸው እንዴት ነው ትላለህ? አሁን ላይ ድሮ በጣም በወንዶች ነበር የተለመደው። አሁን ሴቶችና ወንዶች እንዴት ነው ሬሾ? እኩል ናቸው ወይስ ደግሞ ሴቶች ይበልጣሉ? ምክንያቱም ብዙ ሴቶች እያየው ነው በታቱ።
አይ አሁን ላይ እንደውም ሴት ይበዛል። ያው ወንድ ልጅ ሰፋፊ ስራ ነው የሚሰራው፣ እንደ ሴቶች ትንንሽ ስራ አይሰራም። ከእንትንም አንፃር ነው ከብሩም አንፃር ሴቶች ትንሽ ታቶች ሰርተው በትንሽ ብር እንትን ማለት ይችላሉ። ለዛ ነው ብዙ ጊዜ ትንሽ ታቶች ብዙ ቦታ የሚሰሩት። ወንድ ልጅ ግን ትንሽ ታቶች ሰርቶ እንትን አይለም። ከሰውነትም ከምንም እንትን አንፃር ወንድ ልጅ ላይ ሰፋ ያለ ስራ ስለሚሰራ ያው የሚበዙት ሴቶች ናቸው። ኦኬ አንድ ሰው ለምሳሌ እጁ ሙሉ ታቱ ተሰርቶ ወይም ደግሞ ሰውነታቸው ሙሉ የሚሰሩ ሰዎችንም እናያለን እና ማጥፋት ቢፈልጉ ወይም ወደፊት በሚቀጥለው የህይወት ምዕራፋቸው ላይ የማይፈልጉት አይነት ለስራ የማይሆን አይነት ቢሆን ለምሳሌ አክተሮች፣ ፊልም አክተሮች ሙሉ እጃቸው ታቱ ቢሆን የተወሰኑ ካራክተሮችን ነው መስራት የሚችሉት እና እንዴት ነው ማጥፋት የሚችሉት ወይም ደግሞ ምንድነው ማድረግ የሚችሉት? አሁን እንደዚህ ለቀረጻ ምናምን ሲሆን የሚሰሩ ቴምፖራሪ ታቶች አሉ። አብዛኛው ለፊልም ቀረጻ አክተሮች ምናምን የሚጠቀሙት ሪል ታቶ አይደለም፣ ቴምፖራሪ ታቶ ነው። ግን ደግሞ ሪሉም ቢሆን በምትፈልጊው ሰዓት ማጥፋት በምትፈልጊው ሰዓት ማጥፋት የሚችሉ ማሽኖች አሉ፣ ታቶ ሌዘር ማሽኖች ማለት ነውና እነሱን ሪሙቭ ማድረግ ይችላል፣ መጥፋት ይችላል። አሁን ላይ የትኛውም ታቶ መጥፋት ይችላል። ያው ድግግሞች ሊኖሩ ይችላሉ፣ ግን ይጠፋል ሁሉም ታቶ። ስለዚህ አሳሳቢ አይደለም። በጣም አሪፍ። ይሄ ቀለም ነው፣ አረንጓዴ ነው፣ ጥቁር ማለት ነው። ፌቨራይት ከለሪ ቀይ ነው ብለው ቢመጡ ሰዎች ቀይ ማድረግ ይችላሉ? ቀይ ይሰራል፣ ግን ያው ብቻውን እንትን አይልም ቀይ። ኦኬ ያን ያህል በጣም ከለራቸው በጣም ቀይ መሆን አለበት የነሱ እንዲይዝ በደንብ እንዲታይ። ካልሆነ ግን ብላኩ ነው የተሻለ ነው። ኦኬ መርፌሽ ናት። እሺ አይኔ ሲያስፈራ። እንትን ብሰሪ ነው እንዳትፈራ። ማደንዘዣ ይሰጣል አይደል? ማደንዘዣ ይሰጣል። ማደንዘዣ መጀመሪያ ተቀብቶ ምናምን ነገር ትደረጋ። ኦኬ ሰዎች ፈርተው ተመልሰው ያውቃሉ? በፊት አሁን ኮይል ማሽን ይባላል እና ይጮሃል። መርፌው በጣም ረጅም ነው። ገና መርፌው ስታወጪ ሀሳብ የሚቀይሩ ሰዎች። አሁን ግን ማሽኑም አይጮህም። ያ በጣም ነው የሚጮኸው። አሁን እዚህ ብንሰራ እዛ ይሰማል። ድምፁን ሰምተው ብቻ የሚያምን የሚመስላቸው ሰዎች አሉ። የሚፈሩ ሰዎች ወረፋ እየጠበቁ ራሱ ቀጠሮ ያላቸው ወረፋ እየጠበቁ ሀሳብ ቀይረው የሚሄዱበት ጊዜ ነበር። ምክንያቱም ድምፁ ይጮሃል። አንደኛ መርፌው ደግሞ ረዥም ነው። እሱ ያስፈራል። አሁን ግን እየሰማሽ ነው። ይሰማሻል? ምንም እየጮኸ ነው ጀምሯል እንዴ? አልሰማሁም። ወደ ስራ። እሺ እኔ የምልህ ግን ሰዎች ከስንት ዓመታቸው ጀምሮ በራሳቸው አገናዝበው ታቱ መሰራት ይችላሉ ብለህ ታስባለህ? ይሄን የምጠይቅህ ለምንድን ነው አንዳንድ ቲኔጆች ገና በአፍላ እድሜያቸው ይመጡና ታቱ ይሰራሉ። የማይለቅ ነገር ስለሆነ አንተም ከየትኛው እድሜ ጀምሮ ሰጀስት እንደምታደርግ ንገረኝ። በዛም ደግሞ ወላጆች መጥተው ቅሬታ አቅርበው በሚያውቁ ከሆነ ወይም ልጆቻቸውን ከልክለው የሚያውቁ ከሆነ ወይም ደግሞ ጭንቀት ኖሮባቸው ራሱ አሁን ላይ ለስዊት 16 ሊሆን ይችላል ሰዎች ለልደታቸውም ጭምር ስጦታ ታቱ አሰሩኝ ሊሉ የሚችሉበት ጊዜ ላይ ነን ያለ ነው እና አንተ ምንድን ነው የምትመክረው? እድሜ ከ18 ዓመት በላይ ቢሆን የተሻለ ነው። እንደዛ ነኝ ብለው መታወቂያ እንትን ብለው የሚመጡ ልጆች አሉ። አሁን ከእድሜ ስታያቸው ትንሽ የሚመስሉ ልጆች እንመልሳቸዋለን። ግን አሁን ላይ ወላጅ እንትን ይዞ ይመጣሉ። አሁን ትምህርት ቤት ወላጅ እንትን እንደሚባለው ከቤተሰብ ጋር ይመጣሉ። እውነት እንደዛ አይተሽ ልጅ ከመሰሉሽ ስለምትከለኪያቸው ቤተሰብ ይዞ ይመጣሉ። ከቤተሰብ ጋር ነው እንትን ይላሉ። እንደዛ ይዞ የሚያሰሩ ወላጆች አሉ። እንደፊቱ አይደለም። አሁን አምነውበት ፈቅደውላቸው የሚሰሩ ልጆች አሉ። ኦኬ በጣም አሪፍ። ሌላ ደግሞ ዊርድ የሚባሉ ወይም ደግሞ ያልተለመዱ ቦታዎች አሁን በጣም እየተራቀቀ ነው። ድሮ ዲር ማማ፣ ኦንሊ ጋድ ካን ጀጅ ሚ የቱፓክ ዘፈኖች ነበሩ፣ ንቅሳቶች ወይ አደይ አበባ አይደለም ጽጌረዳ አበባ ከሱ ነው የተጀመረው እና ዊርድ ወይም በጣም ያልተለመዱ ቦታዎች ላይ ንቅሳት ነቅሰን ብለው ሰዎች መጥተው ያውቃሉ? አሁን ያልተለመዱ ቦታዎች ላይ ያው እንትን ይላሉ። ያው ግን በጣም የከፋው መሰለሽ አሁን ውጭ ያለውን ነገር እንዳለ መውሰድ አይደለም። ያው ስራውን ስናዘምነው ከውጭ ያዩትን ነገር እንዳለ ማምጣት ሳይሆን የተሻሉ ነገሮችን አፕዴት ማድረግ ነው እንጂ አሁን መተው ውጭ እንደሚታየው አይን ላይ ይሰራል በእንትን አይን ማጥቆር አለና እሱን ስራ የሚሉ ልጆች አሉ። እሱን በምንም ታምር ፊት ላይ ራሱ አልመክርም። እኔ ፊት በተቻላችሁ አቅም ከማይታይ ቦታ በልብስ የሚሸፈን ቦታ ቢሆን ብዬ የምመክር ሰው ነኝ። ማለት
የማይታዩ ቦታዎች ላይ ቢሆን ልብስ ሸሚዝ ሲደረግ የሚሸፈን ምክንያቱም ወደፊት የምትገቢበት ስራ አይታወቅም። የምትሰሪው ስራ ምናልባት ታቶ ማይፈቅድ ሊሆን ስለሚችል አንገት በላይ እጅ ደግሞ ከታች ምናምን ባይሰራ እመክራለሁ። እና እንዳልሽው አሉ ፊት ላይ ስራዬን ብለው ይመጣሉ። አይን እንዳልኩሽ አይናቸውን ማጥቆር ይፈልጋሉ ብዙ ነገር እና በዚህ አጋጣሚ እነዚህ አይነት ነገሮችን አንሰራም። የሚሰሩ ታቶ አርቲስቶችም ይኖራሉ ብዬ አላስብም። ምክንያቱም ፊት ላይ አያለው ግን አይን ውስጥ አልመክርም በምንም ማለት ነው። ኦኬ ድሮ ጥርስ ንቅሳት በጣም የተለመደ ነገር ነበር። አሁንም አለ ሰዎች ጥርስ ድዳቸውን ይነቅሳሉ። የድድ ንቅሳት እሱ ምን መሰለሽ ለውበት ብቻ አይደለም የሚሰራው። የድድ ንቅሳት አሁን ሐኪም ቤት ሄደው ደም የሚደማባቸው ሰዎች አሉና ሐኪም ቤት ሄደው ራሱ ደሙ አልቆም ሲላቸው ወደኛ ጋር ይልኳቸዋል። ምክንያቱም ያስቆማል። ከበፊትም ጀምሮ አሁን የድድ ንቅሳት ለእንትን ነው ከውበት ባለፈ ለጤና ማለት ነው። ሲደማባቸው ጥርስ ምናምን ሲኖር እሱን ለማስታገስ ይሰራል። እንዳልኩሽ የሆነ በእንትንም በጤናም አንፃር የተወሰኑ ጥቅሞች አሉት። ለእንቅርት አሁን መድኃኒቱን ከቀለም ጋር ተቀላቅሎ እንደሚሰራው ማለት ለእንቅርት በሽታ መድኃኒት ነው እንዴ? ማለት መድኃኒቱ ከእንትን ጋር ይገባና በፊት ድሮ ላይ እንደዛ ይሰራል። ቀለሙ ላይ ይቀላቀልና መድኃኒቱ እንዲገባ ይደረጋል፣ ይሰራላቸዋል ማለት ነው። እና ድድ በደንብ ነው የሚሰራው። አሁን በደንብ እንትን ይላል። ለውበትም ሲታይም በጣም ሲስቁ ቀይ የሆነባቸው ሰዎች ለውበት በጣም ይሰራል። ከጤናም አንፃር ደግሞ እንዳልኩሽ ደም ያስቆማል። የሚበላቸው ሰዎች አሉና በመድኃኒት አልቆም ሲላቸው በንቅሳት ይቆማል። ኦኬ ከጤና ጋር የተያያዙ ጥቅሞች እንዳሉ ዛሬ እንዲህ በደንብ አሉ። ሰርች ብታደርጊ ብዙ ከጤና ጋር የሚያያዙ ነገሮች አሉት። በጣም አሪፍ ፓፒ፣ ታቱን ከባህል አንጻርስ እንዴት ታየዋለህ? አሁን በድሮ ጊዜ ወይም እናቶቻችን አያቶቻችን ላይ የሚያማምሩ ንቅሳቶች አሉ። እነሱ እንደውም ከባህል ያፈነገጡ አይባሉም ብዙ ጊዜ ካየህና እንዴት ታየዋለህ? ከባህል አንጻርስ? ከባህል አንጻር ታቱ እንደውም በዚህ አጋጣሚ ብዙ ሰው ዘመን አመጣሽ ነገር የሚመስለው አለ ታቱ አሁን ላይ የተጀመረ የሆነ እንትን የሚመስለው ታቱ ከበፊትም ጀምሮ ድሮ እናቶቻችን አያቶቻችን ሲያደርጉት የነበረ ነገር ነው። እንደ የተወሰኑ ነገሮችን እየጨመረን እያዘመን ነው እኛ መጣን እንጂ ከበፊትም የነበረ ነው። በዚህ አጋጣሚ አሁን ላይ እንደውም የተለመዱ ያሉ ነገሮች አሉ። እናቶች ማለት የእናቶቻቸውን የአያቶቻቸውን ንቅሳት ይዘው መጥተው መሰራት ጀምረዋል። እንደ አዲስ ማዘመን የምር በቃ በፊት የነበሩትን ንቅሳት እንደ አዲስ እየተሰሩት ነውና ባህልን ከማስቀመጥ አንፃር እንደውም አሪፍ ነገር ነው ብዬ አስባለሁ። ለዚህ ሰዎችን አበረታታለሁ። ምክንያቱም ባህላችን ነው በጣም ሳይቀየር የተወሰኑ ነገሮችን አፕዴት እያደረግን ከጊዜው ጋር መሄድ ስላለብን ነው እንጂ ባህላችንን እንዲያዝን መቀጠል። እኔም ግን ወጣቶች ላይ አይቻለሁኝ አንገታቸው ላይ መስቀል እንደውም ቴምፖራሪ ይመስለኝ ነበረ። ንቅሳት ማለት ባህላችን ነው። ባህላችንን ከማስቀጠል አንፃር አሪፍ ነገር ነው ብዬ አስባለሁ። ቢለመድ ቢቀጥል ሰው ባይሸማቀቅ በጣም የሚያሳምር ውበት ስለሆነ ማለት ነው። በተለይ ለሴቶቻችን በጣም ውበት ነው። ሰው በቃ ኮንሲደር አደርገዋለሁ ፓፒ መጥቼ ይሰራል። ደስ ይለኛል። ፓፒ ብዙ ጊዜ ባለሙያዎች ወይም ዶክተር ለራሱ አያውቅም አይደል የሚባለው፣ በሕክምናው ራሱ ቱርክ ሄደው የሚሰሩ የፀጉር ንቅለ ተከላ የሚሰሩ ባለሙያዎች ራሳቸው መላጣ ናቸው። ለራሳቸው አይጠቀሙትም ብዙ ጊዜ እና አንተን ሳይክ ደግሞ እጆች ሙልት ያሉ ናቸው በታቱ። አንተ ራስህን የምትሰራው ወይስ ሰዎች ነው የሰሩት ታቶዎቹን? እኔ አብዛኛው ታቶ ራሴ እንዳልኩሽ ረጅም ጊዜ ነው። በዛ ጊዜ ብዙ እንትን አልነበረም እና ስለማመድም ራሴ ነው የለመድኩት። በፊት እንደዚህ ትምህርት ቤት ጉግል ላይ ያን ያህል እንትን አልነበረም እና ራሴ ላይ ነው የለመድኩት። እንትን ነው ጓደኞቼ የሚሰሩኝ ያሉ እኔም ራሴን በራሴ የሰራሁት አለ። አብዛኛው ግን ራሴ ላይ የሰራሁት ነው። ለዛው ትንሽ የቆዩ ናቸው። አሁን ላይ የተሰሩ አይደሉም፣ የቆዩ ታቶች ናቸው እኔ ላይ ያሉት። እንዳልሽው አብዛኛው ፀጉር ንቅለ ተከላ የሚሰሩ ቅርብ ጊዜ የሚሆነ እንትን አይቼ ነበረ እና ፀጉራቸው መላጣ ሆኖ ንቅለ ተከላ የሚሰሩ አሉ። እንደዛውም ደግሞ ታቶ ሳይኖርባቸው ታቶ የሚሰሩ ሰዎች አሉ። በዚህ አጋጣሚ ላይ እነሱም ነው። ምክንያቱም የምትሰሪውን ስራ መውደድ አለብሽ። ያው እንደ ሰው አመለካከት ነው። ግን ታቶ አብዛኛው ሰው እኔ ታቶ ቤት ሄጄ ነቃሹ ንቅሳት ከሌለበት አልሰራም ምናምን የሚሉ ሰዎች አሉ። ግን ማረጋገጫ ነው። አዎ በቃ የሆነ እንትኑን ለዛ ላይ እምነት አለው ያመንሽበትን ነገር ነው የምትሰሪው በሚል ማለት ነው። እና ቢሆን አሪፍ ነው። ታቶ ያለበት ሰው ታቶ ቢሰራው አሪፍ ነው። እንትን ይሰጣል አይደል? ሪአሹራንስ ወይም እርግጠኝነት ስሜት ይሰጣል። አዎ በደንብ በጣም አሪፍ። በመርፌ ጊዜ በዲናሞ ጊዜ ነበር ጀምረህ ነበር ማለት? አዎ ከመጀመሪያ ከመርፌ ነው የጀመርኩት። በሾክ ሰፈር ውስጥ በሚሰራው ከዛ ወደ ዲናሞ ከዛ እያደገ የመጣ ነው። ስራው ራሱ እንደዛ ነው። አሁን ቴክኖሎጂው ግን የት ደረሰ? ከመርፌ ተነስቶ አሁን ያለበት ደረጃ እንዴት? አሁን በጣም አሪፍ የሚባል በጣም ዘምኖ
እንዳልኩሽ ቀለሞቹም ከቀለም ጀምሮ በፊት በጎማ ምናምን የሚሰራ ነበር ሰፈር ውስጥ ባትሪ ድንጋይ ሁላ የሚሰራ ያው ለጤና በጣም እንትን ነው ያኔ ብዙም አይታወቅም። አሁን ዘምነው ቀለሙም ማሽኖቹም ዘምነው እዚህ ደረጃ ደርሰዋል። መጀመሪያ በሾክ ነበር፣ ከዛ ዲናሞ መጣ። ከዲናሞ ኮይል ማሽን ይባላል ቅድም ያልኩሽ ረጅሙ አሁን አለ፣ እሱም አለ አንዳንድ ቦታዎች ላይ ይሰራል እሱ። ከዛ ደግሞ ይሄኛው መጣ። አሁን በጣም የተሻለ ነው። ሰውም እንደ እንትኑ የሰውም ማመለካከት እንደ ማሽኑ ነው እየተቀየረ በፊት ከነበረው በፊት ላይ አሁን ንቅሳት ያለበት ሰው ሲታይ የሆነ በቃ አስፈሪ ወንጀለኛ አስሮ የወጣ ተደባዳቢ እኔ እንዲህ ሲያዩኝ ከመሬት ተነስቼ የምጣላቸው የሚመስላቸው ሰዎች አሉ። እንዲሁ ንቅሳቴን አይተው ማለት ሰው ጋርም ያ ነገር ነበር። አሁን ላይ እየተሻሻለ እየለመደው ሰው ማድነቅ ጀምሯል አሁን እና ጥሩ ላይ ነው ያለው አሁን ማለት ከበፊቱ ከነበረው በጣም ጥሩ ላይ ነው ያለው። ካልፈለጉትም ማስለቀቅ ይቻላል። ማጥፋት ስለሚችሉ መጀመሪያ ሊሰሩ ሲመጡ የምትነግሪያቸው ነገር አለ። እንደዚህ ነው አምናችሁበታል አምናንበታል ካሉ ባይሆን እንኳን የሆነ ሰዓት ላይ እንትን ቢሉ እንኳን ማጥፋት ትችላላችሁ። ማጥፋት እንደሚችሉ ነገር ናቸው። ግን በዚህ አጋጣሚ መናገር የምፈልገው ነገር ንቅሳት ከዋጋ አንጻር አይሰራም። ዋጋ ብቻ ስለቀነሰ አይሰራም። ዋናው ነገር የት መሰራት አለብኝ፣ ነገ ሰውነቴ ላይ የሚያርፍ ሰውነትሽን አሳልፈሽ እስከሰጠሽ ድረስ አሪፍ ነገር ነው መሰራት ያለብሽ። ለዋጋ ተብሎ ያልሆኑ ስራዎች ይሰራሉና አንዳንድ ቦታዎች ላይ የሚታዩ ነገሮች አሉ ስለ ንቅሳት ሰው ጋር አመለካከቱን የሚቀይሩ ነገሮች ማለት ነው። እንዴ ንቅሳት እንደዚህ ከሆነማ ሰው ልጁንም ይሁን ባለቤቱን ንቅሳት ቤት መላክ እስከሚፈራበት ደረጃ ድረስ ማለት ነው። እነሱ ነገሮች መስተካከል አለባቸው። ሰው ታቱ ቤት ሊሄድ ሲል የት መሄድ አለብኝ ብሎ ሰርች አድርጎ ከሚመጣው ነገር ከጤናም አንጻር ብዙ ነገሮችን ኃላፊነት የሚሰማው ሰው ጋር አሉ። በጣም ብዙ ታቱ አርቲስቶች በጣም ጎበዝ በጣም በፕሮፌሽናል ደረጃ የሚሰሩ ማለት ነው እና የግድ ዋጋው ስለቀነሰ ብቻ ያልሆነ ታቱ ባይሰሩ ያልሆነ ቦታ ባይሄዱ አሪፍ ቦታ ሰርች አድርገው ምክንያቱም እስከ ህይወት ፍጻሜ ድረስ ንቅሳት ነው አብሮ የሚቆየው ከማንኛውም። አሁን እኔ የሆነ ቪዲዮም ሰርቼ ነበርና እስከ ህይወታችሁ ፍጻሜ ማነው አብሯችሁ የሚቆየው ምናምን ስል ብዙ ሰው እናቴ አባቴ ልጄ ምናምን ብለዋልና ንቅሳት ነው እስከ ህይወት ፍጻሜ አብሮሽ የሚቀበረው ንቅሳት ነው። አብሮሽ እስከ ዘላለም የሚቆይን ነገር በጣም አስበው የት መሰራት አለብኝ፣ ምን አይነት ጥንቃቄ ያደርጋሉ፣ ምን አይነት ስራ ይሰራሉ፣ ቪዲዮዋቸውን ስራቸውን አይተው ከሰውም ሪከመንድ የሚደረጉበት ቦታ ላይ ሄደው ቢሰሩ የተሻለ ነው ያስባሉ። ሌላ ደግሞ ፓፒ የሰማሁት ንቅሳት ያለባቸው ሰዎች ወይም የሚነቀሱ ሰዎች ደም መለገስ አይችሉም የሚባል ነገር አለ። ይሄ ነገር ምን ያህል እውነት ነው? ደም መለገስ አይችልም ይባላል። እንደ እንትን ነው ግን 3 ወር ነው። ከ3 ወር በኋላ ማንኛውም ታቱ የተሰራ ሰው ደም መለገስ ይችላል። ደሙ እንትን ስለሚል ማለት ነው ስለሚዘዳ ከ3 ወር በኋላ ደም መለገስ ይቻላል። የተሰራ ሰው እንዳለ መለገስ አይችልም ሳይሆን የተሰራበት ጊዜ ይወስናል። ከ3 ወር በኋላ መለገስ ይችላል። ማንኛውም ከተሰራ ከ3 ወር በኋላ። በጣም አሪፍ አመሰግናለሁ። በጣም ፓፒ ብዙ ነገር ነው ያወቅሁት ስለ ታቱ እና ተመስገን አምላኬ ይመስገን ግን አታጠፋልኝ። አጠፋች በቀላሉ ቢጠፋ ነገር ነው በአልኮል ተደርጎ የሚለቅ ነገር ነውና በዚህ አጋጣሚ አድራሻችንን መናገር ከተቻለ ያለንበትን ቦታ 4 ብራንቾች አሉን። ቁጥር 1 መገናኛ ቤተልሔም ፕላዛ፣ ቁጥር 2 አዳማ ዋርካ ፊት ለፊት ኃይሉ ህንፃ፣ ቁጥር 3 ሰሚት ፍየል ቤት፣ ቁጥር 4 ደግሞ አዲሱ ጎላጎል ህንፃ 2ኛ ፎቅ ላይ እንገናኛለን። በማንኛውም ሰዓት እንግዲህ ፓፒ ታቱ ብላችሁ ሰርች አድርጋችሁ ስራችንን አይታችሁ ወዳችሁ መሰራት ትችላላችሁ ማለት ትፈልጋለሁ። አመሰግናለሁ መጣችሁ ስላያችሁ። እኛም በጣም እናመሰግናለን። ከተማው ላይ አሉ ከሚባሉ ታቱ አርቲስቶች መካከል አንዱ ነህ። እንግዳችን ስለሆንክ በጣም እናመሰግናለን። በዛ ላይ ደግሞ ከተማውም ላይ አዳማም ላይ በደንብ ብዙ ብራንቾች አሉ። እየመጣችሁ ተሰሩ ቤተሰቦቻችን። እናመሰግናለን። እሺ ፓፒ